በተለያየ ወይ ማብራራት አይደለም፣ ተቃራኒ ነገር መናገር ነው። ይሄ ጥቁር ነው፣ ይሄ መጽሐፍ ነው፣ ልክ ነው። ይሄ ጥቁር ነው ካልኩ ልክ ነኝ፣ ይሄ መጽሐፍ ነው ካልኩ ልክ ነኝ። ተቃራኒ ነገር አይደለም። ሎ ኦፍ ኮንትራዲክሽን ላይ ይሄ መጽሐፍ ነው ካልኩ በኋላ ይሄ ዳቦ ነው ካልኩኝ ያኔ ግጭት ነው። እዚህ ጋር ያዝ፣ እዚህ ጋር አትያዝ፣ ያዝና አትያዝ ተቃራኒ ነው፣ ያኔ ይጋጫል። ሎ ኦፍ ኮንትራዲክሽን ይሄ ነው። አዎ አሁን እዚህ ጋር ግን ዋናው ፖይንት አላማው ምንድን ነው? በትር መያዛቸው እንጀራ መያዛቸው ነው ወይስ እዛ ጌጥ ሰጣቸው ተልእኮ ነው? ተልእኳቸው ተጋጭቷል። ተልእኮ ላይ ችግር የለኝም። ተልእኮ ላይ ግን ሲያዛቸው ሐዋርያቱ በሚጽፉበት ጊዜ እዚህ ጋር በትር ፈቅዶላቸዋል፣ በትር እንጨት እንዲይዙ። አንደኛው ቦታ እንጨት ያዙ ችግር የለውም አለ፣ አንደኛው ቦታ ጭራሽ እንጨትን እንዳትይዙ አለ። ይሄ ነገር ይጋጫል ያልኩ ነው። እና ኦነስት ሆነ ማትመልስልኝ ከሆነ በጣም እንትን ብዬ ሌላ ሰው ሌላም እኮ ሌላ ብትጨምርልኝም ትችላለህ። ባይዘው በዚህ ላይ ማለት ነው እኔም ራሱ ጨምርልሃለሁ። እንደዚህ አይነት ለምሳሌ አንዱን ብጨምርልህ ያለባቸው ማለት ነው። ለምሳሌ ዶሮ ሳይጮህ 3 ጊዜ ትክደኛለህና 3 ጊዜ ዶሮ ሳይጮህ 3 ጊዜ ይጮሃል የምትለዋ ልዩነት አለው ብለህ ማንሳት ትችላለህ። ለምሳሌ ከፈለክ ብዙ ይሄ ሁላ አንተ አሰጠኝ። ይሄ ሁላ እኮ ግጭት ነው። ይሄ ሁላ ግጭት ነው። ለምሳሌ አንተ ግጭት አይደለም ብለህ ይሄን ራሱ አሁን እንዲሁ በግልጽ በእኔ ባሳየ አንተ ይሄንን ትክዳለህ። በእርግጠኝነት ነው የምልህ። ለምሳሌ ይሄን ላሳየህ፣ ይሄን ላሳየህ። ለምሳሌ የዛቱ ልጆች ማለት ነው። እዚህ ጋር ዛቱ ስለ ሊኔጅ ያስቀምጣል። እዝራ የዛቱ ልጆች 945 ናቸው ይላል። የዛቱ ልጆች 945 ናቸው አለ። የዛቱ ልጆች 845። አሁን ግጭት አይደለም የሚላችሁም ብቻ ተመልከቱ። እሺ እዝራ 2:7 እዝራ 2:8 ላይ ተመሳሳይ ነገር ያስቀምጣሉ። ብዙ ቦታ አልተሳሳቱም። እዚህ ጋር አንዱ ላይ ግን ይሳሳታሉ። እዚህ ጋርም ልክ እዚህ ጋርም ልክ ነው። እዚህ ጋር ግን ይሳሳታል። እዝራ 2:7 ላይ ይኸውላችሁ ጋይስ የዛቱ ልጆች 945 ናቸው ይላል። የዛቱ ልጆች 945 ናቸው ይላል። ራሱ ጋር መጣና ነህምያ 7:13 ላይ የዛቱ ልጆች 845 ናቸው ይላል። ይሄ አሁን የምር በቃ አይጋጭም ስታይ 847 እና 800 የዛቱ ልጆች 945 ይኸው 945 እዚህ ጋር የዛቱ ልጆች 845 ይኸው የዛቱ ልጆች 8 እዚህ ጋር 845 አይታል። እሺ ይጋጫል አይጋጭም? ይጋጫል ከምለው ስህተት አለው ብትል ይሻላል። ስህተት ተሳስቷል። መቼ ነው ይጋጫል የምትለኝ? እሺ ምን ቢሆን ነው ይጋጫል? ይጋጫል የምልህ እኮ መቼ እንደው ልነግርህ እኮ ነው። በመጽሐፍ ቅዱስ ይጋጫል የሚባለው ሐሳቡ ሁለቱ ሐሳቦች ግጭት ሲኖራቸው ነው። አይዲያው ዋናው ሐሳቡ ግጭት ሲኖረው ወይም ከእግዚአብሔር ዓላማ ውጪ የወጣ ሐሳብ ሲኖረው የዛኔ ተጋጭቷል እንላለን። ለምሳሌ ከእግዚአብሔር ሐሳብ ውጪ በሚለው ሳይሆን ቁጥርን ከመግለጽ አንጻር ይጋጫሉ አይጋጩም? ቁጥርን ከመግለጽ አንጻር ልዩነት አላቸው። ወይም አንደኛው ላይ ሲጽፍ ምክንያቱም ማኑስክሪፕቶች እኮ በእጅ እየተገለበጡ የሚቀመጡ ታውቃለህ አንተ። በእጅ እየተገለበጡ እኮ ነው ለ1600 ዓመታት። እሺ ቆይ ለምሳሌ እኔ ስሚዝ መኪና አለው ብዬ ተናገርኩኝ። አንዱ ደግሞ ስሚዝ መኪና የለውም አለ። እነዚህ ሰዎች ይጋጫሉ አይጋጩም? አሁን እኮ እንደዚህ አይደለም እያለ ያለው እኮ ስሚዝ መኪና የለውም እና መኪና አለው አይደለም እኮ እያለ ያለ። ይጋጫሉ አይጋጩም? እንደዛ እኮ አይደለም። እሺ ይጋጫሉ አይጋጩም? ይጋጫሉ አይጋጩም? ቆይ አንድ ጥያቄ ልጠይቅህ። ስሚዝ መኪና አለውና የለውም እኮ እግዚአብሔር አምላክ ነውና እግዚአብሔር አምላክ አይደለም ብሎ ቢጽፍ መጽሐፍ ቅዱስ ላይ ማለት ነው። ኧረ ቆይ መልስልኝ። ስለዚህ ከባድ ልዩነት ምንም ነገር ቢፈጠር ህሊና እኮ አምኗል። እኔ በእርግጠኝነት ስነግርህ ወላሂ ላዚም ህሊና አድሚት አድርጓል። ግን 800 ሰው ላዚም አላመነ። እውነት 800 ሰው እዚህ ውስጥ ስላለ መቼ 800 ፊት ይጋጫል እንደማትለኝ አውቃለሁ። ወይ ግጭት አይደለም። እሺ ለምን የተሳሳተው? አንተ እኮ እንዲሁም ከኔ ይልቅ እኮ የእንትን ጥናት እውቀት እንዳለህ እኮ አይቻለሁ። በደንብ እውቀቱ አለ። እውቀቱ ያለው ሰው ነህ። ማኑስክሪፕት ከማኑስክሪፕት ሲገለበጥ በእጅ ሲገለበጥ ነበር አይደለ? ስለዚህ ሰዎች የፊደል ስህተት፣ የቃላት ስህተቶች ሲያመጡ ነበረ። ጥሩ እሺ፣ መጽሐፉ ኢንፋሊብል ነው። ሐሳብ ስህተት የለውም። መጽሐፉ ኢንፋሊብል ነው።
ኢንፋሊብል ስትለኝ ተርጉምልኝ። ከስህተት የጸዳ ነው መጽሐፉ። ከስህተት የጸዳ ነው ስልህ ምን ነው መሰለህ? ከስህተት የጸዳ ነው፣ ፍጹም ከስህተት የጸዳ ነው። ግን ምንድን ነው የቃላቶች ስህተት አለው ማለት ግን ቃላቶቹ አንዱ ሲጻፍ አንዱ ላይ ማኑስክሪፕቶች ሲገለበጡ ልዩነት አለው ሊሆን ይችላል። ዋና ሀሳቡ ላይ ልዩነት አለው ወይ? እኔ ወደ ቴዎሎጂካል ኮንሰፕቱ እንደዚህ ነው ያልኩስ አይደለም እኮ። መጽሐፉ ኦብሶሊት በሆነ ወይ ኢንፋላብል ነው? አብሶሊት ነው መጽሐፉ፣ አብሶሊት ነው። እሱን አምንበታለሁ። ይሄን ፍታሽ። ምክንያቱም አብርሃም ላይ የነበረው ሀሳብ መጨረሻ ራእይ ላይ አለ። ስለዚህ ሀሳቡ አልሳተም፣ ስቷል መጣ። በቃ እስሚዞ በቃ ተው። ጭራሽ እኮ እየተረዳ አይደለም። ጥያቄው መመለስ እኮ አይደለም። እኔ የምጠይቀው ራሱ እኮ እየተረዳ አይደለም። ይለያያል። ጥያቄው መመለስ ቀርቶ እኔ የማወራው ራሱ እየተረዳኸኝ አይደለም። ከተረዳኸኝ እኮ አንድ ነገር ነው፣ ግን እየተረዳህ አይደለም ጭራሽ። ጥያቄ ሌብል አታርገኛ። ይቅርታ፣ ግን ዳስ ሪያሊቲ፣ ወላሂ ኢትስ ሪያሊቲ። እና ቴንክ ዩ። ለማንኛውም እጅግ አድርጌ አመሰግናለሁ። እሺ ሜቢ ሌላ ክርስቲያን ይሄን ወይ ከመጽሐፍ ቅዱስ አንድ ገጽ አይመለከተኝም። ምን ይጠይቅ? እሺ ከቁርአን ልጠይቅህ እና ያው ከመጽሐፍ ቅዱስ ጋር ይገናኝልሃል ማለት ነው። ለምሳሌ አሁን አንተ ስትጽፍ ባለው ጽሑፍ ላይ ኢየሱስ ሙስሊም ነው ብለህ ትጽፋለህ ማለት ነው። እሺ አይደለ? ጥሩ ያ ነው። ጻፍኩ ለውጥ አያመጣም ነው ስለሆነ ነው። አያመጣም። እንደማያመጣ አውቃለሁ፣ ግን አንዳንድ ሪያሊቲም እንደማይቀይረው እኮ አውቃለሁ። ግን አንዳንድ በእርግጠኝነት ሙስሊም የሆኑ ወገኖቻችን እሱን ሲያዩ እውነት ይመስላቸዋል። እና ምን ሲያዩ ኢየሱስ ሙስሊም ነው የሚለው ሲያዩ እውነት ሊመስላቸው ይችላል ሜይ ቢ። እውነታው ከዛ የተለየ ስለሆነ ማለት ነው። ሙስሊም ነው ያልኩ እኮ ነው። እስቲ ንገረኝ እውነታው ከዛ የተለየ እንደሆነ። እኔማ ያው ለምሳሌ ሙስሊም ከዛ በፊት አልነበረም በሚለው ልምጣ። ለምሳሌ እስቲ ያው ኢየሱስ አምላኩን የሚጠራበት ስያሜ ለእኔ ነው ለአንተ ነው የሚቀርበው? ኢየሱስ አምላኩን የሚጠራበት ስያሜ ለእኔ ነው ለአንተ ነው የሚቀርበው? እስቲ ለእኔ ነው ለአንተ ነው የሚቀርበው? ኢየሱስ አምላኩን የሚጠራበት ስያሜ ኧረ ለእኛ ነው እንጂ የሚቀርበው። ምን አገናኘው? ማን ብሎ ነው የሚጠራው? ምን አገናኘው? ማን ብሎ ነው የሚጠራው? ማን ብሎ ነው የሚጠራው? አምላኩን ማለት ብሎ ነው የሚጠራው? ኢየሱስ አምላኩን ማን ብሎ ነው የሚጠራው? ኢየሱስ አባቴ ነው የሚለው፣ እግዚአብሔርን አምላኬ ይለዋል። ስሙን እግዚአብሔር ይላል። ግዕዝ እንደሚናገር አላውቅም ነበረ። ኦኬ በዛ በእነሱ በነበረው አጠራር ነው የምትለኝ? በዕብራይስጦች እግዚአብሔር ይላል። እግዚአብሔር አይደለም ኢየሱስ እኮ እኔ ወላሂ ሱዳን ብትሄድ እግዚአብሔር አይሉትም። ወላሂ ነው የምልህ። ወይ ናይጄሪያ ብትሄድ ወላሂ እግዚአብሔር አይሉትም። እዚሁ ከሀገራችን አይወጣም። እግዚአብሔር የሚለው ሀገራችን ውስጥ ነው የሚቀረው። እግዚአብሔር አንድ ስም እኮ አለው ብለን አናስብም። በየቋንቋው የተለያየ ስም ሊኖር ይችላል። ችግር የለውም። አንተ ብቻ ዋናው ነገር ኦልማይቲ የሚባለው ሰልፍ ወይም ደግሞ ኢየሱስ በነበረበት ጊዜ በመጽሐፍ ቅዱስ ራሱ እኮ ማን ብሎ ነበር የሚጠራው? በመጽሐፍ ቅዱስ ራሱ በነበረበት ጊዜ አምላክ ማን ብሎ ነበር የሚጠራው? እኔ ያው እስከማውቀው እግዚአብሔር በሚለው ነው። ከዛ ውጭ አጠራር የለም። በዕብራይስጡ ደግሞ በራሱ መልክ ሊጠራው ይችላል። ዕብራይስጡን ትርጓሜ እግዚአብሔር ምንኛ ነው? እግዚአብሔር ብሎ አይጠራም። አንዴ እግዚአብሔር ወይ በግዕዝኛ የተቀመጠ ብሔር የኢትዮጵያ ነው። ጅቡቲ አይሄድም። ከሀገራችን አይወጣም። ስለዚህ ኢየሱስ ጋር አትውሰደው። አንድ እሱ ነው። ኢየሱስ በነበረበት ቋንቋ አምላኩን ማን ብሎ ነው የሚጠራው? ብዙ አለ። ያህዌ አለ። ኢየሱስ ምንኛ ነው የሚናገረው? ለምሳሌ ምንኛ ነው የሚናገረው? ያህዌ አለ። አዶናይ ይላል። ያህዌ አይልም። ያህዌ አይልም ይላል።
ያህዌ YHWH በምትለው ያህዌ ይጠቀማል። ኤሎሂም የሚለውን የቴትራግራማታን ያህዌማ ተው፣ ቆይ ወደ ያህዌ እመጣለሁ። ባይዞ ወደ ያህዌ እመጣለሁ። ልክ አይደለም ሲጀመር ስያሜው ራሱ። እሺ ያህዌ የሚለው ስያሜ ልክ አይደለም። ቆይ ወደዛ እመጣለሁ። ግን እሱ በሚናገርበት ቋንቋ እሱ ምንኛ ነበር የሚናገረው? ምንኛ ነው ነበር የሚናገረው ኢየሱስ በዕብራይስጥ ይናገራል፣ በአረማይክም ይናገራል። በአረማይክ ማን ነው የአምላክ ስም? በአረማይክ አላቅም። በአረማይክ ማን እንደሆነ አላቅም። አላህ ነው። አላህ ብለው ይጠራሉ በአረማይክ ቋንቋ። አላህ ብለው ነው የሚጠሩት። ጥሩ አይደለም ነው፣ እንደዛ ብለው ነው የሚጠሩት። ሰርች አድርግና እያውን አሁን እኮ ከስሙ ችግር የለብንም። የአረብ ክርስቲያኖችም እኮ እግዚአብሔርን አላህ ይሉታል። የአረብ ክርስቲያኖችም እግዚአብሔርን አላህ ይሉታል ማለት ነው። አይ እንደዛ ከሆነ ኢየሱስ እግዚአብሔር አምላኬ ነው ብሏል። ዮሐንስ 20:16 ላይ ብሏል። እርሱ በተናገረው ቋንቋ አላህ ብሏል። እስቲ አላህ የኢየሱስ አምላክ ነው ብለህ ተናገር፣ ኢየሱስ እንደተናገረው። ላይ አይደለም። እሺ ወደዚህ አሁን ልንገርህ፣ ዮሐንስ 20:16 ላይ ኢየሱስ አላህ አምላኬ ነው ብሏል። አንተ ድገመው ኢየሱስ ያለውን አንዴ። ኢየሱስ ያለው ልንገርህ። አሁን ለምሳሌ እንዲሁም አሁን እዚች ጋር እየዋጣ እያለ ዮሐንስ 20:16 ላይ የአረማይኩን ስም ድገምልኝ አንዴ። ይቅርታ፣ የአረማይኩን ስም ድገምልኝ። አላህ አይደለም፣ አላሃ ወይም ኤሎሃ ነው። ምክንያቱም ተሽዲድ የለም እንትኑ ላይ በአራማይኩ እንትን የለም። ኤሎሃ የሚለው ደግሞ ኤሎሃ አይደለም አ ነው። በነገራችን ላይ አሎሃ ወይም ኤሎሃ ነው። አላህ ነው። ኖ ወዴት አላህ ነው። አላህ ብሎ ነው የሚጠራው። አላህ አይደለም። አላህማ እኮ ልክን አተረጓጎሙ እኮ የሴሜቲክ ላንጉጅ ላይ ስለሆነ ቋንቋ ይመጣል። In our English Bible, both El and Elohim are translated as God. So instead of Elohim, Jesus would have used the related Aramaic term Allah. እሺ ምክንያቱም አጥባቂ የለችም ነው። አጥባቂ በአረብኛው ላይ እቺ 3 ቁጥር የምትመስለው የተገለበጠች እቺ 3 ቁጥሯ ታጠብቃለች። እቺ ማለት ነው። ምናልባት ካወቅ ሸዳ ተሽዲድ የምንላት እቺኛዋ ታጠብቃለች፣ አጥባቂ ናት። በአራማይኩ የለም እሱ። ስለዚህ አላህ ነው ብሎ ሊናገር የሚችለው። እሺ አዎ ልክ ነው። አየህ አላህ ወይም ካጠገቧ ስሟን አምጣት። ኤላሃ ወይም አላህ ነው ማለት ያው ጥሩ። እሺ የዚህ አራማይክ ተርም አላህ። ስለዚህ በለው ችግር የለውም። ምክንያቱም ተሽዲድ ስላሌለች ነው። ሁሉም ቋንቋ ላይ ተሽዲድ የለም። ለምሳሌ ፈትሐ ከስራ ደግሞ አረብኛ ውስጥ ነው ያለው እንጂ ሌላ ቦታ የለም። እሱ ምንም የተለየ ነገር አያደርግም። እሱ ሴም ነው። አሁን እኔም ብልህ ኢየሱስ እንዳለው እስቲ አላህ የኢየሱስ አምላክ ነው ብለህ የዕብራይስጡን ስም ንገረኝ። አንድ ኢየሱስ የሚናገረው አራማይክ ነው። ኤሎሂም ይላል አይደል? አራማይክ ነው ኢየሱስ የሚናገረው። እሱ ነገር የለውም። ምን እያለ ነው መሰለህ? ኢኩቫለንት ደግሞ ፌብር ነው። አንዴ እያለ ያለው ምን መሰለህ? አልተረዳኸውም? ኢን አውር ኢንግሊሽ ባይብል፣ በእኛ በእንግሊዝኛ መጽሐፍ ቦዝ ኤልና ኤሎሂም አለ are translated as God ተብሎ ተተርጉመዋል። It's interesting to note that instead of Elohim አለ ከኤሎሂም ይልቅ Jesus would have used the related Aramaic term Allah። ምን ማለት ነው? ታውቃለህ? ተርጉምልኝ እስኪ አንተ አንብበህ ተርጉም። አልተረጉመውም። አዎ የአራማይክ ተርሙ ይጠቀም ነበር ነው የሚለው፣ ግን ይልቅ ነው የሚለው እንጂ የዕብራይስጡን አልተጠቀመም አይልም። ኖ እስቲ በትክክል ተርጉምልኝ። ቀላል ነገር ነው። እንትን ከዕብራይስጡ ይልቅ አራማይኩን ይጠቀም ነበር ይላል። ምን የሚለው እንደዚህ ነው። ኤግዛክትሊ እንደዚህ ነው። ምን የሚለው አላሃ ወይም ኤላሃ የሚለው ኤሎሂም ከሚለው ይልቅ አላሃ የሚለው ነው የሚጠቀመው። ምክንያቱም ላ ያልሆነበት ሪዝን ተሽዲድ ስለሌለ ነው እንጂ ይሄ ስያሜ ለእኛ ነው የሚቀርበው፣ ለእናንተ ነው የሚቀርበው። አሁን እኮ እሱን ላመጣልህ እኮ ነው። ኢየሱስ ራሱ ሲጠቀም በአብዛኛው ኤላሃ የሚለውን ተጠቀመ እንጂ ወይም አላሃ የሚለውን ተጠቀመ እንጂ ኤሎሂም ወይም ኤሎሃ የሚለውን ተጠቅሟል። ስለዚህ አንዴ
አላህ ኤሎሂም ነው አይደለም? አሁን አንተ ኢየሱስ ኔቲቭ ስፒከር በኔቲቭ ደረጃ ቢናገረው አራማይኩን ነው እንጂ ዕብራይስጡን አይደለም። ያ ከሆነ አላህ የሚለው ስያሜ አላህ ከሚለው ጋር ሴም ነው። ሴሜቲክ ሩት አለው። አዎ፣ ግን ሳላውን እንደው ታውቃለህ፣ እዚህ ጋር መተማመን ያለብን ምን ታውቃለህ? ኢኩቫለንት ኔም ኦፍ ሄብሩ ኔሙ ግን ስትመለከተው ኤሎሃ ነው። ተቀራራቢ አጠራራለሁ። አንዴ ወደዛ እመጣልሃለሁ። አንተ ይሄን ታምናለህ? አላህ የኢየሱስ አምላክ እንደሆነ? አላህ ማለት እኮ እግዚአብሔር ኤሎሃ ማለት እኮ ነው። አላህ የኢየሱስ አምላክ እንደሆነ ታምናለህ? አላህ ግን ማለት አላህ ማለት አይደለም። ኖ በነገራችን ላይ ሴሜቲክ ሩት አለው። ለምን ልዩነት እንዳላቸው ልንገርህ። እናንተ ኤሎሂም የሚለውን ቃል አትቀበሉትም አይደለም? አላህና አላህ በአማርኛ ምንድን ነው? በአረቢክና በእንትን ሲሆኑ ልዩነታቸው አላህ በአራማይክ ነው፣ አላህ በምንኛ ነው? እሱን አንድ ነገር ልንገርህ። ቆይ በደንብ እንዲገባ ስለፈለግኩኝ የሹዓ ወደ ሌላ ቦታ ሳትሄድ ኤሎሂም የሚለውን ትቀበለዋለህ አትቀበለውም? መልስልኝ። ምክንያቱም ኤሎሂም የምትለው አይ በፍጹም አትቀበላት እንደሆነች አውቃለሁ። ቆይ የሹዓ ምንኛ ነው ታውቃለህ? የሹዓ እኔ እስከማውቀው ዕብራይስጥ ነው። ሄሱስ ደግሞ የስፓኒሽ ነው። አይ ዶንት ኖ ኤሱስ ግሪክ ነው ይመስለኛል። ግሪክ ነው። የዕብራይስጥ ነው፣ የግሪክ ነው። አንድ ናቸው ወይስ የተለያዩ ናቸው? አንድ ናቸው። ግን እኮ አይመሳሰሉም። በጣም ጥሩ ሰው እኮ ነው የምልህ። ታዲያ አሁንም እኮ ይሄ ያ ነው ይሄ ነው ይመሳሰላል። አዎ አንድ ነው። የቋንቋ አጠራር ነው። ለምሳሌ እኛ ኢየሱስ የሚለው ኢየሱስ እንላለን። አረብኛ ላይ እንዲህ በራሱ መለስክ፣ በራስ ነው ያስመለስኩ። እሺ አራማይክ ሲሆን አረቢክ ሲሆን በአረብኛ በቃ ወላሂ መልሰዋል። ወደ አረቢኩ ለምን ትወስድልኛለህ እኮ ነው። ምክንያቱም ቋንቋ ነው። እሺ አላህ አረብኛ ነው። አላህ አራማይክ ነው። አንድ ነው ወይስ አይደለም? አንድ ነው። ዕብራይስጡን ጻፋት በእናትህ አትዝለለው። ዕብራይስጡን ጻፈው ከስር አንዴ ቆይ። ቋንቋ ምን የተለያየ ስለሆነ ምን ፕሮናውንስ የምናደርግበት ወይ የተለያየ ሊሆን ይችላል። ነገር ግን አንድ ናቸው። ይህን ስላመንክልኝ እጅግ አድርጌ። ዕብራይስጡን አትዝለለው። ሳላ ዕብራይስጡን ለምን ዘለልከው? የአራማይክ ኔቲቭ ስፒከር ነው ኢየሱስ። የአረቢም እኮ ኔቲቭ ስፒከር አይደለም። አንተ አሁን እኮ ደብል ስታንዳርድ ነው የሰራብኝ። አረቢክ ተናጋሪ ነው። ስታንዳርድ ነው የሰራብኝ። ለአንተ ጊዜ ሲሆን ይሰራል፣ ለእኔ ጊዜ ሲሆን አይሰራም። በኔቲቭ ወይ የሚያወራው አራማይክ እንጂ ዕብራይስጥ አይደለም። ስለዚህ ኔቲቭ ከተባለ ደግሞ አረቢክስ ያወራል። ወረድክብኝ፣ በጣም ወረድክብኝ ከቦታ። ደብል ስታንዳርድ አረክብኛ። ስለዛ እኮ ነው በጣም ወረድክ። እኔ አረብኛ ያወራል እያልኩ አይደለም፣ ግን አላህ የሚለውን ይጠቀማል እያልኩ ነው። አላህ ሳይሆን ይጠቀመው አላህ ይጠቀመው። በቃ ቆይ ሲጠቀም የነበረው ከአላህ ጋር ተመሳሳይ የሆነውን አላህ የሚለውን ነው። ይሄን ይመስላል። ለማንኛውም ቴንኪዩ። እሺ ጥያቄ አንተ ልታስተናግደው ወይስ ሌላ ሰው ልጠይቅ? ቆይ አንተ ልጠይቅ ወይስ ሌላ ሰው? አንዴ ጨረስን እኮ ወደኋላ መመለስ ጥቅም የለውም። አይ ኤሎሂሟን ሳትመልስልኝ ተውካታ ዘለልከኝ እኮ። ኤሎሂሟን እሺ፣ ኤሎሂም ልንገር። ኤሎሂም ወይም ኤሎሃ የምትለዋን ትቀበላታለህ ወይ? በዕብራይስጥ ነው። በዛ ወቅት ሰዎች ቢጠቀሙትም ኢየሱስ ግን ኔቲቭ ስፒከር አይደለም ነው። እሺ የአረብኛ ስፒከር ነው። ምን ችግር አለ? አሁን የኢየሱስ በኔቲቭ ደረጃ የሚያወራው ኢየሱስ አራማይኩ ነው፣ አረብኛ ይናገራል እያልኩ አይደለም። 10 ጊዜ ለዚህ ነው ወረድክ እያልኩ ያለሁት። ኢየሱስ ኔቲቭ ስፒከር ነው። ሌብል አታርገኝ። አልወረድኩም፣ እውነት አልወረድኩም። አራማይክ ቋንቋ ነው እያልኩ ነው። እኔ አራማይክ ቋንቋ ነው የሚናገረው፣ በአራማይክ ቋንቋ ደግሞ አላህ ብሎ ነው የሚናገረው እያልኩ ነው እንጂ ኢየሱስ አረብኛ ይናገራል አይደለም። ስቲል ግን ምንድነው እያልኩ ነው? እኛ ከምንጠቀመው የአምላካችን ስም ጋር ተመሳሳይ የሆነ አንድ የሆነ ስም ነው የሚጠቀመው። አንተ ግን አትጠቀምም። ግን አሁን ቀለል አድርጋችሁ ሰርች ማድረግ ትችላላችሁ ከፈለጋችሁ። እንደ መመክራችሁ ነገር
አላሃ የሚለው ኤላሃ የሚለው ስም ኤሎሂ እና ኤሎሄ ለሚለው ስም ኤሎዋ ለሚለው ስም ኢንተርቼንጀብሊ መጠቀም ይቻላል ይላል። ይሄን ደግሞ ማወቅ አለባችሁ። ማን ኢንተርቼንጀብሊማ በአማርኛም እኮ እየተጠቀምክ ነው አንተ። ይሄን ሰርች አድርጉ ትላለህ። በኋላ አይ አንተ አሁን እኮ ኤላሃ የሚለውን ስሚዝ ኢንተርቼንጀብል ለመጠቀም አንተ ጉግል ጋር መሄድ እኮ አይጠበቅብህም። እዚሁ አንተ ራስህ እየተጠቀምክ አይደል እንዴ? ቆይ ለምሳሌ ኤሎሂም አላሃ ተብሎ የተቀመጠውን በአማርኛው ምን ብለህ ነው እየተጠቀምክ ያለኸው? አይ ዕብራይስጡን ኤሎዋህ በሚሉት ተጠቀማለሁ። አላሃ የሚለውን የአራማይኩን ኢንተርቼንጀብሊ ምን ብለህ ነው እየተጠቀምክ ያለኸው? እሱ እግዚአብሔር ጋድም ሊል ይችላል። ሌላም ስም አለ። ይሄን ሰርች ታደርጋለህ እንዴ? ታዲያ ይሄንን ነው ሰርች የምታደርገው እንዴ? አዎ፣ ግን አሁን እምልህ አላሃ የምትለዋን ኤሎሃ የምትለው ጋር ኢንተርቼንጀብሊ እንደተጠቀምከው ሁላ ለአላህ ኢንተርቼንጀብሊ እንደተጠቀምከው ለኤሎሃ ኢንተርቼንጀብሊ መጠቀም አለብህ ነው። ስሚዝ ኧረ ፕሊስ እናንተማ እየተጠቀማችሁ ነው። አንዴ ዋቀዮ ትሉታላችሁ እኮ እየቀያየራችሁ፣ አንዴ ጊዜር ትሉታላችሁ፣ አንዴ ምን ትሉታላችሁ በየዘመናቱ እየመጣ እናንተ ኢንተርቼንጀብሊ ብትጠቀሙም ኢየሱስ ኔቲቭ ስፒከር አራማይክ ስለሆነ አላህ ብሎ ሲጠቀም ነበር ነው ባጭሩ። ይሄን ይመስላል። አታርቀም በቃ። አይ ጥሩ ነገር አምናሃል። ቴንክ ዩ። እሺ ለማንኛውም ኤሎሂምን ግን ተቀበለዋለህ ወይስ አትቀበለውም? እቺ መልስልኝና ጨርሰን። የአምላክ ስም ነው ብዬ ምክንያቱም በቁርአንና በሐዲስ አልመጣም። በቁርአንና በሐዲስ አልመጣም። በእውነት አትቀበሉትም። ማለት የምታስቡት ምን መሰለህ? ቁርአንና ሐዲስ ላይ ኮንፈርም ያላረገውን ማንኛውንም ስም አንጠቀምም። አላህን ግን ያው የአላህ እንትን ተመሳሳይ ስለሆነ እንጠቀማለን። ችግር የለውም። አዎ ግን ሰርች አድርጉት ከፈለጋችሁ። ኢንተርቼንጀብሊ የሚጠቀሙ ተስተካካይ ቃል ናቸው ከዕብራይስጡ ጋር። ስለዚህ እናንተ አላህን ከአላህ ካመጣችሁ ኤሎሂም እየተቀበላችሁ ነው ማለት ነው። ሰርች እሺና ወደ እንትን ልምጣልህና ወደ ጆቫ ምንድነው ወደ ኡስታዝ ሐሳብ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ደህና ነህ? አልሐምዱሊላህ አለን። እንዴት ነህ? ይቅርታ እንትን ልበለው የኤሎሄ ያለው ላይ ትንሽ ላውራው። ችግር ያው ወይ ላይ ትሄዳለች እናንተ ስሚት ሰላም ብያለሁ። እንዴት ነህ? እሺ ሰላም ነው። ተነባቢ ፊደሉን ንገረኝ እስቲ የኤሎሃን የኤሎሃ ተነባቢ ፊደሉ የዕብራይስጡን ነው ልንገርህ ወይስ የአረማይኩ? ኖ አረማይክ አይደለም። ኤሎሃ እኮ የዕብራይስጡን ልንገርህ። እሺ ተነባቢ ፊደሉን ንገረኝ። አዎ የአረማይኩንም ልንገርህ መጀመሪያ። አረማይኩን ተዋልኩ እኮ ዕብራይስጡን ነው እየጠየቅኩ ያልኩ። በዕብራይስጥ ነው ኤሎሃ ያለው። የኤሎሃ ተነባቢ ፊደሉን ንገረኝ። ተነባቢ ፊደሉ ማለት ነው ኤኤች በእንግሊዘኛ እንግሊዘኛ አይደለም እኮ የዕብራይስጡን ነው የጠየቅኩ። እንግሊዘኛ አይደለም የጠየቅኩ ስትለኝ ዕብራይስጡን በዕብራይስጥ ኤሎሃ ተነባቢ ፊደሉን ንገረኝ። ፊደሎቹን ንገረኝ። ስንት ፊደል አለው? የዕብራይስጡ ምን ያህል ፊደል አለው? ወይ ኤሎሃ የሚለው ስንት ፊደል አለው በዕብራይስጥ? ኤሎሃ አይ ዶንት ኖ። እኔ አሁን ዕብራይስጥ አላውቅም፣ ግን ወደ 3 ወር 4 ስለዚህ ማታ ከሆነ እኔ ልንገርህና ከዛ በኋላ አንዳንድ ነገሮችን ትማራለህ ማለት ነው ወደፊት። 3 ፊደሎች አሉ አይደል? ተነባቢ ፊደሎች አሌፍ፣ ላሜድ እና ሃ ነው አይደል? አዎ። ስለዚህ የሚባሉት መቼ ነው የተጨመሩት? ንገረኝ መቼ እንደተጨመሩ ሂስትሪውን ስለማላውቀው ነው። መጀመሪያ በማሶሬት ላይ ነው የተጨመረው። መጀመሪያ በፓሊዮ ዕብራይስጥ የነበሩ እንትኖች አናባቢ የሚባሉት 3 ናቸው የነበሩት። አኩዜቲቭ፣ ኖሚኔቲቭ እና ጄኔቲቭ ናቸው የነበሩት። ባለቤት፣ ተሳቢና አገናዛቢ ናቸው። ከዚህ ውጭ ያሉት ሌሎቹ የተጨመሩት ወደ 5 የሚደርሱ የደረቡት ሸዋ፣ ሴጉል፣ ፈታ፣ ካማታህ እና ሄሪክ የሚባሉት በኋላ ላይ ነው የተጨመሩት። በዚህ ትስማማለህ? በጥናት በኋላ ስትል ስንት ዓመተ ምህረት ላይ? በኋላ ላይ ማለት በማሶሬት ሲጀመር፣ ማሶሬት ማለት ያው ትውፊት ነው አይደል? ማዞሬት የሚባሉት ትውፊታውያን ናቸው አይደል? በኋላ ላይ በ870 ማኑስክሪፕቱ ነው የምትለኝ? ማኑስክሪፕቱ በኋላ ላይ ነው የመጣው የተጻፈው። በ870 ነው የተጻፈው ረሱል ሰለላሁ ዐለይሂ ወሰለም ከመጡ በኋላ። እኔ ጠየቅኩ ትውፊታውያን የሚባሉት
በትውፊት ደረጃ ማሶሬታውያን የሚባሉ ነበራቸው። ከዛ በፊት የነበረው የሚጠቀሙት ፓሊዮ ብራይስጥ ነው አይደል? ፓሊዮ ብራይስጥ ደግሞ የሚጠቀሙት 3 አናባቢ ናቸው ያላቸው። አ ኢ ኡን የሚል ነገር እናያለው አይደለ? አኩዜቲቭ፣ ኖሚኔቲቭ እና ጄኔቲቭ እንትን አለው። ግዕዝ፣ ካብ፣ ሳልስ፣ ራብ ምናምን ሀምስ ምናምን የሚባሉ 7 ነገሮች አልነበሩትም በወቅቱ። ስለዚህ ይሄ ፊደል አሌፍ፣ ላሜድና ሀ ሲነበብ አሌፍ ሲነበብ ኤ ተብሎ አይነበብም። አውቆ ነው የበረዙት። ኤ ተብሎ አይነበብ። ለምሳሌ አዳም አሌፍን ስታነብ አ ብለህ ነው የምታነበው አዳም። አብርሃም ብለህ ስታነብ ኤ ብለህ አታነብም። አውቆ ነው ያጣመሙት። ሲጀመር ጭማሬ ነው ራሱ። ከዛ ላሜድ አለ ስታነበው ማለት ነው። አ የነበረውን ኤ ያደረጉት። ላ ተብሎ ነው 2 አረካት ወይም ደግሞ 2 ተጎታች ነገር ያለው ነገር ግን እነሱ ሎ ብለው አስቀመጡት። ሀ ችግር የለውም። ሀ በኖሚኔቲቭ ሲመጣ በአኩዜቲቭ ሲመጣ የተቀያየረ ይመጣል። ሀ ሂ ሁ ተብሎ ትቀጥላለህ። ስታሰክነው ደግሞ ህ ብለህ ታነባለህ። ስለዚህ አሌፍን ስታነበው አ ብለህ ካነበብከው፣ ላሜድን ደግሞ ላ ብለህ ካነበብከው ሀ የሚለው ነገር እየተቀያየረ ከመጣ ሳትቀያየረው ስታሰክነው ህ ነው የምትለው። ስለዚህ አላህ ነበር በፓሊዮ ብራይስጥ። ይሄ ምን ትላለህ? ኦልድ ቴስታመንት ላይ ሂድና አንብበው። ኦልድ ቴስታመንት ላይ ምን ይለዋል? ያለው እንትን ነው። አሌፍ ላሜድና ሀ ነው ያለው። ሶስት ፊደላት ናቸው ያሉት። አሁን ችግሩ ያለው ምንድነው? ኦልድ ቴስታመንት የምትለው ማሶሬት ላይ ነው። ማሶሬት ደግሞ ማለት ከአረማይስጥ የተወሰደ ጥርት ያለ ብራይስጥ አይደለም። ፓሊዮ ብራይስጥ ነው ጥርት ያለው ብራይስጥ የነበረው አንደኛ ማለት ነው። ምክንያቱም እንትኖቹ እነዚህ ኑቅድ የሚባሉት ደግሞ ወይም ኑቅድ የሚባሉት ነገሮች አናባቢ መልእክት ዲያክሪቲካል ሳይኖች የሚባሉት ማሶሬት ላይ ያለ ነው እንትን ያለው ማለት ነው። ማሶሬቶቹ ከመዘጋጀታቸው በፊት መጀመሪያ የነበረው ግሪክ ሰብቱጀንትን የተረጎሙበት የመጀመሪያ ብራይስጥ የት ነው ያለው በአሁን ሰዓት? አሁን ሂስትሪውን አንተ እየነገርከኝ ያለው አይደለ? በቃ እሺ እንትን በለው ተወው በቃ ይሄንን አጥናው። ግን ለማንኛውም ልንገርህ እኔ ወደፊት ስታጠናው ትመጣለህ ከእንደገና። ምክንያቱም በአንድ ምሽት የምታውቀው ነገር አይደለም። አላህ የሚለው ቃል እንዳለ በአጠቃላይ ሴሜቲክ ባክግራውንድ ላይ የነበረ ነው። መሰረቱ አረማይስጥ ነው። በአረማይስጥ አላህ ይባላል። በዕብራይስጥ ራሱ አላህ ነበር የሚባለው። ኤሎሃ የሚለውን ነገር ቀየሩት። በአረብኛም እንትን ይባላል። እነዚህ ነገሮች የሃይማኖት መድብለ ዕውቀት ሲናገሩ አላህ የሚለው ስም ስረ መሰረቱ የጋራ በሆነው በተለያየ ጥንታዊ የሴም ቋንቋዎች ይገኛል ብሏል። ኢንሳይክሎፒዲያ ኦፍ ሪሊጅን ዘ ኦሪጂን ኦፍ አላህ ኢዝ ፋውንድ ኤ ሩት ኮመን ቫሪየስ ኤንሸንት ሴሜቲክ ላንጉጅ ብሎ ነው ያስቀመጠው። ስለዚህ አላህ የሚለው ስም አምልኮ የሚገባው ማለት ሲሆን ከጥንትም ጀምሮ የነበረ ነው። ቅድም ሳላ ሲያሳይ የነበረው አላህ የሚለው ሲቀጥል ነው። ካልቀጠለ አላህ ብለህ ነው የምትጠቀመው። አላህ፣ አላሂ፣ አላሁ ብለህ ትቀጥላለህ። አኩዜቲቭ፣ ኖሚኔቲቭ እና ጄኔቲቭ አድርገህ ስትቀጥል ማለት ነው። ይሄን ይመስላል። ጨርሻለሁ። ሳላ ቀጥል። ሳላችሁ አመሰግናለሁ። አሁን አንተ የተናገርከው አሪፍ ነው ወንድሜ። ምንም እሱም የተናገረው ነገር አሁን እሱ ከአረማይስጥ ነው። አንተ ወደ ብራይስጥ ሄድክበት። ግን በብራይስጥም ቢሆን የሚያዋጣ አይደለም ነው። የብራይስጡ ላይም አሁን አንተ በምትለው አላህ ከሆነ የተጠቀመውም ራሱ ፊደሉን የፊደሉ አይደለም ጉዳያችን። ኤሎሂም የምትለውና ኤሎሃ የሚለውን ግን አጠቃቀም እናንተ በቁርአን በጭራሽ ኤሎሂም ሌላ ነው። ኤሎሂም ማለትና በረሺት ባራ ኤሎሂም የታሸማይም በየታ አሬስ ሲል የማን ዘጠት አንዳንድ ላይ በመጀመሪያ ኤሎሂም ሰማይና ምድር ፈጠረ ነው። ይህም የምትለዋ ነገር የኤሎሃ ማግኒቲዩድ ሆና ትመጣለች። ያለዛል ላቀት ተቀበሉት ማግኒቲዩድ እንደዛማ ከሆነ አበም ቁጥር ሊበዛ ነው፣ ሙሴም ሊበዛ ነው። ሙሴ 9:7 ላይ ኤሎሂም ተብሏል። ግን አንተና ኤሎሂም አምላክ ነው የምልህ። ስለዚህ አስራዶን ለምንድን ነው እንትን የተባለው አዶኒም የተባለው? አስራዶን ብዙ ፐርሰን ሆኖ ነው እኮ አሁን እኔ ያለ የፈለኩት እኮ ብዙ ፐርሰን። ስለዚህ ኤሎሂም የሚለው ላይ አይደለም ጥያቄያችን። ኤሎሃ የሚለው መሰረቱ አላህ የሚል ነበር ነው የመጀመሪያው ላይ የነበረው። አይ ቲንክ ወደ ተለያየ ነገር መግባቱ ብዙም አዋጭ አይደለም። ሳላ ቀጥልና ሀሸም ላይ ወይም ይሄ ባፌ ላይ እኔም እቀጥላለሁ። ቀጥል ሳላችን። ኦኬ ያህዌ ላይ እስቲ ትክክለኛ ፕሮናንሴሽን ንገረኝ። ያህዌን ዮድ ሄዋዌን ፕሮናንሴሽኑን በጣም እርግጠኛ አይደለሁም፣ ግን ዋይ ኤች ደብሊው ኤች በካፒታል ሁሉም ነው የምንጠቀመው። እሱን አይደለም የጠየቀው።
ፕሮናንሴሽኑ ፊደሉን የነገርከኝ ዋይኤች ደብሊው ኤች ቴትራግራማቶን አለ የሚባሉት ቴትራግራማተን ፊደላቶች አይደለ? አራቱ ዮድ ሄ ዋብ ሄ ነው አይደለ? ዋይኤች ደብሊው ኤች ዮድ ሄ ዋብ ሄ ነው። ፕሮናንሴሽኑ ንገረኝ። ፕሮናንሴሽኑ እንዴት ነው ፕሮናንስ የሚደረገው? ያህዌ የሚለውን ፕሮናንሴሽኑን የፈለግከው? ለምን አስፈለገ ፕሮናንሴሽኑ? እንዴት እርግጠኛ ሆነ ፕሮናንስ አደረከው? አይ ፕሮናንሴሽኑን ተጠቅሜ አላውቅም። የሐዋ አይነት ነገር ነው የምትጠቀም። ያህዌ ስትል የሐዋ ያህዌ ያላልከው? ያህዌ ያላልከው? አይ የሐዋ የሚለውን እንደሱም እንጠቀማለን። ያህዌ እሺ። ያህዌ የሚለው ፕሮናንሴሽን ትክክለኛ ፕሮናንሴሽን ነው? አይ ፕሮናንሴሽኑ በዚህኛው ነው አሁን ባልኩ ነው። ግን ወደ አማርኛ ስንጠቀሙ እንደዚያ እንጠቀማለን። ያህዌ ነው አማርኛው ላይ ሲመጣ። ያህዌ ብላችሁ ፕሮናንስ ስታደርጉ የቴትራግራማተኑ ፊደል በትክክል ሪፕሬዘንት ያደርጋል። ቴትራግራማቲካሊ ኖ ያደርጋል ስትለኝ በትክክል ፕሬዘንት ያደርገዋል። የቋንቋ ልዩነት አለን እኮ ሳላ። ያህዌ ብዬ ስጠራ በዕብራይስጡ በትክክል ይሄኛውን ቴትራግራማተኑን ሪፕሬዘንት ያደርጋል ወይ ይገልጸዋል ወይ? እኮ የቋንቋ ልዩነት አለን እኮ። የቋንቋ አይደለም በራሱ በቋንቋው እናንተ በምትጠሩት በኦሪጂናሉ በትክክል ፕሬዘንት ያደርጋል ወይ? አዎ ያደርጋል። እስቲ ማስረጃ ስጠኝ። ችግር የለውም። ያህዌ አይደለ ስንጽፈው፣ እኔ አሁን ስጽፍ እንደዛ ስለምጽፈው ማለት ነው። ከፕሮናውንስ አደራረጊ ያንተ መጽሐፍና ለመጻፍ ልክም ትክክልም እንትን አያደርገውም። ማስረጃ ስጠኝ። የኔ መጽሐፍ ሳይሆን መጽሐፍ ቅዱስ ነው ትክክል የሚያደርገው። እሺ ለምሳሌ ልስጥ። እሺ ያህዌ የሚለው ይጠቀም። ለምሳሌ 3:14 የመጀመሪያዎቹ ቆይ በመጽሐፋችሁ በአማርኛው ላይ ያህዌ ብላችሁ ጽፋችኋል እና ይሄ የጻፋችሁት ጥንታውያን የሆኑ ማኑስክሪፕቶች ላይ ፕሮናንሴሽን የለውም አይደለ? እሺ አልተረዳውም አባባልን ሳላ። ትንሽ አንተ ከኔ ከፍ ትላለህ መሰለኝ ፖለቲካል አንተ ላይ። ስለዛ ችግር የለውም ወይ ቀለል ያደርግልህ። ጥንታውያኑ ጽሁፎች ኒኩዶች የላቸውም። ልክ ነህ? ኒኩድ አሁን ቴዎሎጂ ክላስ አረከው። አሁን በእርግጠኝነት ይሄንን ነገር አብዛኛው ሰው የመጨረሻ በጣም ቀላል እኮ ነው። እንዴት አትር ጥንታውያኑ ማኑስክሪፕቶቹ ኒኩዶች የላቸውም አይደለ? ወይኔ ቃላቶችህ ራሱ እሺ ችግር የለውም። ሌላ ጊዜ ብይ ተባብለን እናወራዋለን። ለጊዜው ግን ያው ያህዌ የሚለውን ትቀበለዋለህ አትቀበለውም ነበረ? እሺ ማኑስክሪፕቶቹ ላይ ኒኩዶች አሉ የመጽሐፍ ቅዱስ? ቆይ እሱም በደንብ አንብቤ እናወራበታለን ሌላ ጊዜ። አሁን ስለ ማኑስክሪፕት ለማውራት ዝግጁ አይደለሁም። በቃ እሺ። ግን አንተ ያው ኤሎሄ የምትለዋ እንደማትቀበላት እዚሁ ልንነጋገር እንፈልጋለን። ምክንያቱም መቀበልና ለመቀበል ሳይሆን የተበረዘ ነው አለ ኡስታዝ። ይኸውልህ ስሚዝ መቀበልና ለመቀበል ሳይሆን ኡስታዝ ቅድም በደንብ ያሳመንህ ነገር ነበረ። እሱም ይሄ የምትለዋ ፊደል ራሱ እንትና አናባቢ ልክ አይደለችም ብሎ ኡስታዝ እኮ በደንብ ግልጽ አድርጎልኛል። የፕሮናንሴሽን ልዩነት አለው ልዩነት አለው ሳይሆን ሲጀመር ልክ አይደለም ነው። ኤሎሂም ብላ የፕሮናንሴሽን ልዩነት አለው ነው ያለው። ብላ ፕሮናንስ ማድረጋችሁ። ስለዚህ ኡስታዝ ያወራውን ነገር አልሰማሁም። አንዱን ሰምቼዋለሁ። እሱ የፕሮናንሴሽን ልዩነት አለው ነው አባባሉ። ቶታሊ እንደዛ ነው ያወራው። እኔ እንጃ ከሆነ እኔ እንጃ አላውቅም። አይ ብለኸኛል እንጂ ዕብራይስጡ ላይ አላህ ነው የሚጠቀሙት። አንገር አይ እንደዛ አይደለም ያልኩት። እንደዛ አይደለም። ኤሎህ የሚለውን የሚለውን ያመጡት ከጊዜ በኋላ ነው እንጂ ፕሮናንሴሽን ጉዳይ አይደለም። አናባቢ ፊደል ጨምረው ነው የራሳቸው አናባቢ እንትኖችን ዲያክሪቲካል ሳይኖችን ጨምረው ነው ዲያክሪቲካል ማርኮችን ጨምረው ነው ያልኩት። እኔ አምስቱ የጨምሯቸው ሸዋ፣ ሴጉል፣
ፈታ ከማታ የሚባሉ ሄሪክ ምናምን የሚባሉ ነገሮች ተጨምረው ነው እያልኩ ያለው። የተጨመረ ማስረጃ ይኖርሃል? የማሶሬት ብለህ እንትን በል ጎግል ከፈለክ አድርግ። ፓሊዮ ዕብራይስጥ እና የማሶሬት ዕብራይስጥ ልዩነታቸው ምንድን ነው የሚለውን አጥና። አንደኛ። ሁለተኛ ነገር ደግሞ ምንድነው የተጠየቀው ጥያቄ የነበረው ምንድነው ኢየሱስ ያህዌ እያለ ሲጠቀም ነበር ያልከው የነበረው እሱ ላይ ነበረ። ኢየሱስ ያህዌ ዩድ ሄ ቫቭ ሄ ወይም ደግሞ ሐሸምን የጠራበት ቦታ አለው አዲስ ኪዳን ላይ። እስቲ ሐሸምን የጠራበት ቦታ አለ? ኢየሱስ የተጠቀማቸውን ስሞች ንገረኝ ነበር ያለኝ። ኖ አይደለም፣ እንደዛ አይደለም ያለው። ቅድም ምንድነው ያልከው? ኢየሱስ ዮዴሄ ቫፌን ይጠቀም ነበር አልክ። ዮዴሄ ቫፌ ማለት ሐሸም ነው። አናባቢ ምን እንደሆነ አይታወቅም። ያህዌና ጆዋ የምትለው ነገር ፎርጅን ነው ሲጀመር ጀምሮ። አንዳንድ ከአዶናይ ላይ አኦአ ብለው አምጥተው እዚህ ላይ ጨመሩበት ነው። የአዶናይ ነው የመጣው። የተጠየቀው ዮዴሄ ቫፌ አናባቢ ምንድነው? አዶናይ ምንድነው? አዶናይ ማለት ሲምፕሊ የአዶኒም ጄኔቲቭ ፎርም ማለት ነው። ልክ አዶኒ እና አዶናይ ስትል ጌታዬ ነው፣ ሁለቱም ትርጉማቸው ማለት ነው። አዶን በነጠላ ሲሆን ጌታዬ ማለት ነው። አዶን የነበረው ጌታዬ ስታደርገው አዶኒ ትላለህ። አዶኒም የነበረውን ደግሞ በጄኔቲቭ ፎርም ስታመጣው አዶናይ ታመጣለህ። አዶናይ የሚለው ለዮዴሄ ቫፌ የምንጠቀምበት ነው። አሁን ጥያቄ የሚነሳው ምንድነው? አዶናይ የሚለው ስምና ሐሸም ልዩነት አላቸው። ሐሸም የሚለው ስም ላይ ዮዴሄ ቫፌ የሚለው ላይ ከአዶናይ ላይ አኦአ የሚለውን ነገር አውጥተው ሲጨምሩት ጆቫ ወይም ደግሞ ያህዌ የሚለውን ነገር ፈጠረ ነው እያለን ያለ ነው። ስለዚህ ከዚህ አንጻር ምንድነው እሱ አይደለም ፖይንቱ። አሁን የሳላ የነበረው ምንድነው ያልከው? እሱም በኋላ እናየዋለን ያለ የነበረው ያህዌ ወይም ደግሞ ጆቫ ወይም ደግሞ ዮዴሄ ቫፌ የሚለውን ኢየሱስ ተጠቅሟል ወይ? በሕይወት ዘመኑ ተጠቅሟል ወይ? ካረገስ በኋላ ተጠቅሟል ወይ? የተጠቀመበት ጥቅስ ካለ ከአዲስ ኪዳን ውስጥ ፈቅቀ በኃይለ ቃል አውጣና አሳየው። እሺ እሱን ካለ አሳያለሁ። ግን እኔ ኤሎሃ የሚለውን እንደተጠቀመ አውቃለሁ። ወይም ደግሞ እሱን እኮ ቅድም ተነጋገርን፣ ስሚዚ ተነጋገርን። አሁን እሱን ምንድነው የቋንቋ ጥናት ነው። አሁን ኢየሱስ ሲጀመር ምንድነው ኢየሱስ ኤሎሃ የሚለውን ተጠቅሟል አዲስ ኪዳን ላይ? አንድ ጥያቄ ልጠይቅህ። እሺ አይ ተጠቅሟል አልከኝ። አሁን እስቲ ድገመው አንዴ። ጆሬ ነው ኤሎሄ የሚለውን ተጠቅሟል ኢየሱስ? የአረማይኩን ተጠቅሟል። ተነጋግረናል። ኤሎሃ የሚለውን ተጠቅሟል ወይ ኢየሱስ? አረማይኩን ተጠቅሟል አይደለ? ኖ በዕብራይስጡም ተጠቅሟል ወይ ነው እኮ ጥያቄው። ኖ ዕብራይስጡ ሳይሆን አረማይኩን ተጠቅሟል። በቃ ስለዚህ ያህዌ የሚለውን አልተጠቀመም። ጥሩ እሺ፣ አሁን ልነግርህ እኮ ነው፣ ትርጉሙ ልነግርህ ተጠቅሟል። እሱ አይ ተጠቅሟል ወይ ነው። ቅድም ተጠቅሟል ስላልክ ነው። ለዛም ነው የገባሁት እኔ በጣም ደንቆኝ ማለት ነው፣ አዳዲስ ትምህርት ለማግኘት። አይ ያህዌ የሚለውን አላስታውስም ስል ይቅርታ። እሺ በቃ ሳላቀጥል በቃ ይሄን ነበር ዋናው። አንዴ አይ አንተ ሳትወጣ ልጠይቅህ። አንዴ እኔ አልወጣም አለው እኩል ጠይቅህ እዚቹ ላይ። እሺ አላሃ ወይም ኤላሃ ተብሎ የተቀመጠው የአረማይክ ወርድ በሄብሪው ምን ተብሎ ይገለጻል? በሄብሪው ራሱ አላህ ነበር። ቅድም ስነግርህ አልሰማኝም። አላህ ስላልሆነ ነው። አላህ አይደለም። አላህ የሚለው እኮ በአረማይኩም አላህ አይደለም። ኦኬ እንትኑን ተረጋግተህ ብታየው ጥሩ ነው። ራሱ ምን ፊደሎች ናቸው ያሉት? ራሱ ኤሎሃ አላህው ደብል ኤል ሊሆንና ኤል ትጠብቃለች አይደለ? በቃ ያ ነገር የተደረገበት የራሱ እንትን አለ። አላህ የሚለው ተሽዲድ ያለበት ሸዳ ያለበት የራሱ ምክንያት አለው። እሱ ሌላ ትምህርት ነው። ግን መሰረቱ እንዳለ በአረማይስጥ የነበረው ነገር በዕብራይስጥ የነበረው አላህ ተብሎ ነበር የሚነበበው የነበረው። በፓሊዮ ዕብራይስጥ አሳይቻለሁ። አሁን ለምሳሌ እስቲ አንድ ጥያቄ ልጠይቅህ። አሌፍ ነው አይደል? የመጀመሪያ ፊደሏ የኤሎሃ የሚለው የመጀመሪያ ፊደል ምንድን ነው? የዕብራይስጡን ብትነግረኝ ደስ ይለኛል። አታውቀውም? አሌፍ ነው አልኩህ ቅድም አይደለ? አሌፍ ላሜድ አልኩህ ቅድም እኮ። ስለዚህ አላህ የሚለው በዕብራይስጡ እሱና አብርሃም የሚለውን አብርሃምን ለምንድን ነው አ ብለው የጀመሩት? ኤ ለምን አላሉትም? አዳም የሚለውን ለምንድን ነው ኤ ያላሉት? ለምንድን ነው አ ብለው የጀመሩት? እሱን እስቲ ንገረኝ። ቁርአንም እኮ አደም ይለዋል። ለምን አደም አለው እኮ? አደም አ ስለሆነ ነው። አንዴ በቃ ቀጥል ሳላ። አይ በቃ ልክ እንደዛው ነው። አሁን እኮ ስሙን እየጠየቀኝ ያለው ሌላ ነገር ነው። እኮ ጥያቄ አልገባህም። አለም ነው እኮ የሚለውን ነገር እኔ ስለማውቀው ነው። አ ተብሏል። አዳም እና አብርሃም የሚለው አ ይባላል። ለምን አዳምና አብርሃምን ኤ ብለው አላነበቡትም ነው የኔ ጥያቄ። ልክ ኤሎሃ የሚለውን ኤ ብለው ለምን አነበቡት? ለምንድን ነው አዳምና አብርሃም ላይ ፊደሉ አንድ ነው? ለምንድን ነው አ ብለው ያላነበቡት ነው የኔ ጥያቄ።
ያው እኮ ጠየቅኩ እኮ እኔም መለስኩልህ ጥያቄውን ወደ አንተ አመጣሁት። ወደ ምን ነው የምታመጣው? አዳምን አደም ለምን አለው? ቁርአን ላይ ነው እየጠየቀኝ ያለው። እኔ እየጠየቅኩ ያለው ባይብል ላይ ነው እየጠየቅኩ ያለው። ይሄን እኮ ስለይመልስልኝ እኮ ነው አዳምን አደም ያለው። አላህ የሚለውንም አላህ ያለበት መንገድ ተመሳሳይ ስለሆነ እኮ ነው አሁን የምነግርህ። ለምን አሊፍ ፈታ አ ነው በእኛ አሊፍ ፈታ አ ነው የሚባለው። አሊፍ ፈታ አ ስለሆነ ማለት ነው። አ ምንለው ራሱ ኤ የሚባል ነገር የለውም ቁርአን ላይ። መጅሩር መንሱብና መርፉ ነው ያለው። በእኛ በሶስት ናቸው። አንተ አሁን አምላክን ማን ነው የምትለው? አላህ አይደለም የምትለው? አላህ ነው የምለው። እኔ እኮ አላህ ነው የምለው። ጥሩ። ስለዚህ አሁን በምኑ መሰለ በአረማይኩ አላህ ነበር አይደለ? አላህ የሚለውን አላህ ያረገበትና አሁን ስለ ኢላህ ነው የምናወራው። ስለ አረማይክ መንገድ ተመሳሳይ ነው። ዳት ሚንስ ስለ አረማይስጥ አይደለም እየተነጋገርን ያለው ነው። ስለ ዕብራይስጥ እየተነጋገርን አረብኛ ላይ ገባ። አረብኛውን ሳስረዳ ደግሞ ወደ አረማይስጥ እየገባ ነው ያለው። አይ ቲንክ ሐሳቡ አልተረዳውም። በቃ ሳላቀጥል ሐሳቡን ተረድቻለሁ። እኔ አሁን ላመጣልህ የፈለኩት ተመሳሳይ ሎጂክ ነው የምጠቀምልህ። ገብቶሃል አይደል? ሎጂክ አይደለም የተጠቀመው። አሁን በአረብኛ ላይ አላህም ብለህ ስትጠቀም ወይም ደግሞ አዳም ብለህ ስትጠቀም አደም ብለህ ስትጠቀም አ ብለህ የምትጠቀምበት ምክንያት ራሱ ለዛ ነው ነገርኩህ። እኔ ምክንያቱን ነገርኩህ። የኛ የአረብኛ ውስጥ ያሉ ነገሮች ሶስት ናቸው ያሉት። መጅሩር መንሱብና መርፉ ይባላሉ። ሶስት ናቸው ያሉት። ልክ አረማይስጥ የመጀመሪያው የነበረውም እንደዛ ነበር። አኩዜቲቭ፣ ኖሚኔቲቭ እና ጄኔቲቭ ነበር የነበረው ብዬ ቅድም ነገርኩ። ልክ እንደዛ የነበረውን አሁን ለምሳሌ ኤግዛምፕል ኤ የሚባል ፊደል እንዳልነበረ የምታውቀው አዳምና አብርሃም የሚባሉትን በዕብራይስጥ ቃላት ውስጥ አዳም የሚለው የዕብራይስጥ ቃል ወይም ደግሞ አብርሃም ብለህ የምትለው አ ብለህ ነው የምትጠቀመው እንጂ ኤ ብለህ አትጠቀምም። ይሄ ስህተቱ እንኳን በዚህ በቀላሉ ማየት ትችላለህ። ምን ያህል ልትጣመመ ለማየት ነው እኔ ያልኩ የነበረው። አይ ቲንክ እኔ ዋናው ነገር አሁን የገባሁት ምንድነው አሁን ለዚህ ተጣሟል ካልከኝ ማለት ነው አታጨርሰኝም ማለት ነው። ያህዌ የሚለውን ኢየሱስ ተጠቅመዋል ብለህ ስላልክ ነው የገባሁት። እኔ ዋናው ነገር ገስት ላይ የገባሁት በቃ አዲስ ትምህርት ዛሬ ላገኝ ነው ብዬ ቆይስ እንጂ ሳላ በበቂ ሁኔታ እየመለሰልን ያለው ስለሁሉም ማለት ነው። ግን አዲስ ነገር ምንድነው ያህዌ ብሏል ስትል ጓጉች አዳዲስ ነገሮችን ለማወቅ ነው የገባሁት እንጂ አንተ እንደምትለው የሆነ ምንድነው ያህዌ የሚለው ነገር ሐሸምን ኢየሱስ ጠርቶታል ስትለኝ ጓጉቼ ነው ራሱ የመጣሁት። ለዛ ነው ገስት ላይ ቶሎ ብዬ የመጣሁት ማለት ነው። ከሳላ ጋር ቀጥል። ሳላ ከመውረድ በፊት ግን እሺ ልጠይቀችኛል። አልወርድም እኔ እኮ አልወርድም አለው አላህ የሚለውን እሺ አሁን ቅድም ተጣሟል ስላልከኝ ነው ካሉ ተጣሟል ስላልከኝ አላህ የሚለውንስ አላህ ማድረጉ ማጣመም ነው ነው የመጀመሪያ የነበረው ነው። እሱ እኮ ብዬ ነው ምን ነገርህ የመጀመሪያ የነበረው ነው ብዬ ነው ማስቀመጥ። አይ የፊደል ልዩነት እኮ አለው። ደብል ኤል ሆኗል ጠብቋል ቃሉ ነው ምን አጣለች ሆናለች አላህ እሱ ተሽዲድ ነው ሸዳ ነው አለው ራሱ የዕብራይስጡም ራሱ ከፈለክ ማለት ነው እኮ ያንተ ሲሆን ለምን ታስተባብለዋለህ? አላህ ከመጀመሪያው ነው አለ። ሸዳ የሚባል ኮንሴፕት አለ በዕብራይስጥ ውስጥ። ተሽዲድ የሚባል ነገር የለም እንዴ በዕብራይስጥ ውስጥ የመጀመሪያው ላይ? አሁን እኮ ምልህ የለም በለኝና ማስረጃ ስጠኝ። ኖ እኔ አሁን አንተን የጠየቅኩህ አንተ መልስልኝ እኮ የለም። እኛ የጨመርነው ምንም ነገር የለም። ከቋንቋው ሊንጉስቲካል የሆነው አፕሮች አረብኛ ክላሲካል አረብኛ ነው የምንጠቀመው እኛ። ላተራ አረብኛ አይደለም የምንጠቀመው። ዳህራይ አረብኛ ሳይሆን ቀዳማይ አረብኛ ነው የምንጠቀመው። ስንጠቀም ምንም የጨመርነው የቀነስነው ነገር የለም። በነበረው ነገር ነው አምላካችን አላህ ቁርአንን ሪቪል ያደረገልን ለኛ። እኛ እየጠየቅን ያለነው መጀመሪያ የነበሩት ነቢያቶች ብሉይ ኪዳን ላይ የነበሩ ነቢያቶች ሲናገሩበት የነበረ ቋንቋ ፓሊዮ ዕብራይስጥ ነበረ። ከፓሊዮ ዕብራይስጥ ወደ ግሪክ ሰብትጀንት ከተተረጎመ በኋላ የፓሊዮ ዕብራይስጥ የሚባል ጽሑፍ ጠፍቷል፣ የለም የት እንዳለ። ከዛ በኋላ ምን አደረጉ? ማሶሬት የሚባሉ ሰዎች መጡ፣ ትውፊታውያን የሚባሉ መጡ። በትውፊታቸው መጠቀም ጀመሩ። በኋላ ላይ ደግሞ ከ800 ዓመት በኋላ ኢየሱስ ከተወለደ ከ800 ዓመት በኋላ ማሶሬት የሚባል መጽሐፍ አዘጋጁ የራሳቸው። ያንን ነው እያልኩ ያለሁት። ኢየሱስ ደግሞ ሲናገርበት የነበረው ቋንቋና ሐዋርያቱ ሲጠቀሙበት የነበረው የገሊላ ሰዎች ነበሩ። ጥብርያዶስ ባህር ላይ ቀረጥ ሰብሳቢ ከነበሩ አሳጥማጅ የነበሩ ድሃ የነበሩ ሰዎች አረማይስጥ ነው አካባቢያቸው ላይ ሲናገሩ የነበሩት። የአረማይስጥ ቋንቋ ወደ ግሪክ ኮይኔ ሲጻፍ አንድ ስቴፕ ሄደ። ያ አላህ ምናምን የሚባለው ነገር ወደ ቴዎስ ወደ ምናምን ተቀያየረ። ከዛ በኋላ ወደ ቴዎስ ከተቀያየረ በኋላ የነሱ ከዛ ሲሄድ ሲመጣ በኋላ ላይ ወደ ማኑስክሪፕት ገባ። ማኑስክሪፕቶቹ የት እንዳሉ አይታወቅም። ወደ ላቲን ገባ። ከላቲን ወደ እንግሊዘኛ፣ ከእንግሊዘኛ ወደ አማርኛ መጣ ራሱ ማለት ነው። እነዚህ የምታያቸው ማኑስክሪፕቶች እነ ሳይናቲከስ፣ ቫቲካንስ፣ አሌክሳንድሪስ ምናምን የምትላቸው
አሁን በቅርብ ጊዜ የዛሬ 300 ዓመት የዛሬ 400 ዓመት ምናምን የተገኙ መጽሐፍቶች እንጂ መጀመሪያ ሐዋርያቱ ምንድነው እነዚህ የቤተክርስቲያን አበው የሚባሉት ራሱ የተረጎሙበት አይደለም። ራሱ አያውቋቸውም እነዚህ መጽሐፍቶች፣ አሁን የምትላቸው መጽሐፍቶች። ከዛ አንጻር ነው እና ይሄ ራሱን የቻለ ሰፊ የሆነ ጥናት አለ። ሳላም ብትጠይቀውም በዚህ ዙሪያ ላይ በማኑስክሪፕት ዙሪያ ላይ ከፈለክ በብሉይ ኪዳን ከፈለክ በአዲስ ኪዳን ላይ የራሱ የጻፈው መጽሐፍ አለ። ከዛም ባሻገር ደግሞ በዚህ ነገር ላይ ስፔሻላይዝድ ያደረገ ነገር አለው። ጠይቀው ትቀጥላለህ ከሱ ጋር ማለት። እኔ የመጣሁት ስለ ሐሸም ስላወራህ ነው። ሐሸም ላይ እኔ ስለሰራው ነው። ሐሸም ላይ ወይም ደግሞ ዮዴ ቫቬ የሚለው ላይ ስለሰራው ለዛ ነው የገባሁት። አሁን ቀጥል ሳላ። አይ በቃ ይብቃው። ጀዛከላሁ ኡስታዝ፣ በጣም የሚገርም ትምህርት ነው። እንግዲህ ኤሎሂምን ኢየሱስ ተጠቅሞታል ብሎ ገብቶ አሁን ላይ እንግዲህ ክደዋል። ጥሩ ነው፣ ጥሩ ለውጥ ነው። ጀዛከላሁ ኸይር። በጣም የሚገርም ሳላ። እሺ እኔ አንድ ነገር ልበልና ልወደልሽ። በቃ ምን የምትለው ነገር የለም እኮ አመሰግናለሁ። ግን ያው ሌብል አታርገው፣ ሌብል አታርገው፣ ችግር የለውም ተው። እኔ የጠየኩ የኤሎሂንና አላህ የምትለዋን ሁለቱን ቃሎች እቀበላቸዋለሁ ወይ ከእስልምና አስተምሮስ ጋር ኤሎሂ ይሄዳል ወይ? ራሱ እኮ ከኡስታዝ ዋሂድ ጋር ስታወራ አመንክ እኮ። ሌተር አዲሽን ከሆነ ለምን እንቀበለዋለን ነው። ኤ የሚለው ነገር ሌተር ከሆነ ከጊዜ በኋላ ሰርጎ የገባ ኢንተርፖሌሽን ከሆነ የምንቀበልበት ሪዝን የለም። ስለዚህ ድጋሚ ብጠይቀኝ ኤሎሂም የሚለውን ትቀበላለህ ወይ ብትለኝ ቅድም ነገር ነበረ፣ አሁንም ደግምልሃለሁ፣ ልቀበልም ነው። ሪዝኑ ደግሞ ሌተር አዲሽን። በዚህ አጋጣሚ ኮሜንት ላይ የምትሳደቡ ተው፣ እረፉ። አንዴ ከጊዜ በኋላ የመጣ ነገር ስለሆነ ለመቀበል ፈቃደኞች አይደለንም። እማላቅ ከሆነ ግቡና አስተምሩኝ። አመሰግናለሁ። አይ እሺ፣ ሰላሙን አመሰግናለሁ። ቴንኪው